መዝሙረ ዳዊት ሰባኛው ምዕራፍ አውጡና ሰባኛው ምዕራፍ ቁጥር ከ1 እስከ 5 የእግዚአብሔር ቃል እንደዚህ ይላል። አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን፣ እኔን ለመርዳት ፍጠን። ሁለተኛ እንደዚህ ይላል፣ ነፍሴን የሚሿት ይፍሩ ይጎሳቀሉ፣ ክፉንም የሚመክሩ ወደ ኋላ ይመለሱ ይፍሩ። ሶስት ላይ እንደዚህ ይላል፣ እንኳ የሚሉኝ አፍሮ ወዲያው ወደ ኋላ ይመለሱ። የኔን መውደቅ አይቶ እንኳን ነው ያልተሳካለት፣ እንኳን ነው ነገር የተዘጋበት፣ እንኳን ነው ያልቀጠለው፣ እንኳን ነው ነገሩ ያልተሳካ ብሎ የሚስቁ ወደ ኋላ ይመለሱ። እንደዚህ ይላል 4 ላይ የሚሹ ሁሉ ባንተ ሐሰት ያድርጉ፣ ደስ ይበላቸው፣ ማዳንን የሚወዱ ሁል ጊዜ እግዚአብሔር ታላቅ ነው ይበሉ። 5ኛ ላይ እንደዚህ ይላል፣ እኔ ችግርተኛ ምስኪን ነኝ፣ አቤቱ እርዳኝ፣ ረዳቴ ታዳጌ አንተ ነህ፣ አቤቱ አትዘገይ። ዳዊት በብዙ ነገር ተከቦ ዳዊት በእስራኤል ላይ ንጉሥ መሆኑን ያወቁት ጠላቶች፣ ከዳዊት ዘር ሐረግ መድኃኒት መወለዱን ያወቀ ጠላት፣ የዳዊትን እድገት የማይፈልግ ጠላት፣ የዳዊትን ቅባት የማይፈልግ ጠላት፣ የዳዊትን ትዳር፣ የዳዊትን ልጆችን፣ የዳዊትን ብልጽግና፣ የዳዊትን እድገት የማይፈልጉ ጠላት የዳዊትን ውድቀቱን ይመኙ እንደነበረ እዚህ ስፍራ ላይ የእግዚአብሔር ቃል ያሳየናል። እዚህ ቦታ ላይ የእግዚአብሔር ሰው ዳዊት የፈጠነ የጌታ እጅ የጠላትን ስብሰባ፣ የጠላትን ኔትወርክ፣ የጠላትን ወጥመድ የሚሰብር ፈጣን የእግዚአብሔር እጅ ፈጥኖ ዳዊት ልትረዳኝ ና ተነስ፣ ሰማይን ቀደ ውረድ፣ እኔ ጨለማ ውስጥ ነኝ ያለሁት፣ እኔን ከበቡኝ፣ ማምለጥ አልቻልኩም፣ መኖር አልቻልኩም፣ መጸለይ አልቻልኩም፣ ቤተሰቤ በነፃ ወጥቶ መግባት አቅቷቸዋል። እግዚአብሔር ሆይ ሰማይን ምድር የፈጠርክ ዛሬ ይላል ፈጥነ ፈጥነ ና፣ ፈጥነ ውረድ። በጉዳይ ላይ፣ በጸሎቴ ላይ፣ በአገልግሎቴ ላይ፣ በቢዝነሴ ላይ፣ በቤተ ክርስቲያናችን ላይ ምኑን ይላል? ፈጥነ ውረድ። አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን። ከጀቱ ፍጠን፣ ከወታደሩ ፍጠን፣ ከሚጉ ፍጠን። አንተ ፈጥነ ካልመጣ ነፍሴ ተጨንቃለች፣ ነፍሴ ተጠባለች። መውደቂያዬን የሚፈልጉ ጉድጓድ ቆፍረው ወጥመድ አዘጋጅተው በኔ ጉዳይ ላይ ጉድጓዴን እየደፈኑ የሚሯሯጡ ጠላቶች አሉ። ሟርተኛ ደጋሚ ጠላቶች አሉ። እግዚአብሔር ሆይ ምን አለ? ፍጠን። እኔ ችግርተኛ ነኝ፣ እኔ ምስኪን ነኝ፣ አቤቱ እርዳኝ፣ ረዳቴ አንተ ነህ። አቤቱ አትዘገይ። ዛሬ እንደ ሌላ ቀን ነው ብለህ እንዳትዘገይ፣ ዛሬ እንደ ሌላ ነው ጊዜ ብለህ እንዳታየኝ። እኔ ያንተ መገኘት፣ ያንተ ህልውና፣ ያንተ እጅ፣ ያንተ ነገር ያስፈልገኛል። እንደ ሌላ ጊዜ ብለህ እንዳትዘገይ ጌታ። አንተ ራስህ ሰማይን ቀደህ በጉዳዬ ላይ፣ በበሽታዬ ላይ፣ በጤናዬ ላይ፣ በተዘጋብኝ ነገር ላይ፣ በተከበብኩ ላይ ምኑን ይላል? ውረድ። ዛሬ እግዚአብሔር ይውረድላችሁ። ንጉሥ ዳዊት በጠላት ተከቦ ሳለ፣ የሰው እርዳታ በተሟጠጠበት ሰዓት፣ የቤተሰብ እርዳታ መድረስ የማይችልበት ሰዓት፣ የአባት የእናት የወንድም የአጎት የአክስት እርዳታ በሌለበት ሰዓት ዳዊት ከችግሩ ላይ አይኑን አንስቶ፣ ከጨለማ ላይ አይኑን አንስቶ፣ ከጠላት ላይ አይኑን አንስቶ፣ ከወጥመድ ላይ አይኑን አንስቶ እግዚአብሔር ፍጠን ሸዲያ ካዳያላባ
ፍጠን ልትረዳኝ ፍጠን ካለሁበት ጨለማ ካለሁበት መቃብር ካለሁበት ውድቀት ካለሁበት ድካም አንተ ካልመጣ በስተቀር እኔ አልወጣም አለ ዳዊት። አቤቱ እርዳኝ አትዘገይ ሲል እግዚአብሔር ታማኝ መሆኑን አውቆ ነው። ሰው አወላዋይ ነው፣ ሰው ቀያሪ ነው፣ ሰው ሸዋጅ ነው፣ ሰው የገባውን ኪዳኑን አይፈጽምም። እግዚአብሔር ግን ታማኝ ነው። ለዚህ ነው ዳዊት አቤቱ እርዳኝ አትዘገይብኝ እያለ ጮኸ። እግዚአብሔር በደመና ሆኖ የዳዊት ጠላቶችን እያንዳንዳቸውን ማየት ጀመረ። የት ናቸው? አድራሻቸውን፣ አቅማቸውን፣ ስራቸውን እንዴት ለመግደል ዳዊት ላይ ቀስት እንዴት እንዳዘጋጁ እንዴት ዳዊትን ለማሰር የዳዊትን ፍትህ የዳዊትን ይኸው አኖይንቲንግ የዳዊትን ሃሌሉያ በራሱ ላይ የተቀመጠውን የንግስና መንፈስ ለማባከን የመጡትን ለማዋረድ የመጡትን ጠላቶችን አየና እግዚአብሔር በሰማይ ሆኖ መከታተል ጀመረ። እየተከታተለ ድባቁን መምታት ጀመረ። እየተከታተለ ሐሳባቸውን ከንቱ አደረገ። እየተከታተለ አይናቸውን አጠፋ። እየተከታተለ እግራቸውን ሽባ አደረገ። እየተከታተለ ምላሳቸውን አሰረ። ወንድሜ ዛሬ ስማ፣ እግዚአብሔር ጠላቶችን አንድ በአንድን እግዚአብሔር ጠላቶችን ይከተላል። ዳዊት እንደዚህ ያለ እስራኤል ላይ ንጉሥ ሆኜ እንዳልነሳ የሚፈልጉ አሉ። እስራኤል ላይ ነቢይ ሆኜ እስራኤል ላይ መሪ ሆኜ የተበተነውን ሕዝብን እንደገና ቤተ ክርስቲያንን ቤተ መቅደሱን እንዳልሰራ ስለዚህ እኔን ለመታደግ ፍጥን ነው ያለው። ዛሬ የእግዚአብሔር ቤት ለመስራት ሰርታችሁ በጠላት የተከበባችሁ ደስ ይበላችሁ። ባለራእዮች ደስ ይበላችሁ። ፓስተሮች ደስ ይበላችሁ። ሐዋርያቶች ደስ ይበላችሁ። ነቢያቶች ደስ ይበላችሁ። የእግዚአብሔር ሰዎች ይህን ድምፅ አሁንም በኋላ የምትሰሙ ደስ ይበላችሁ። እንኳን ደስ አላችሁ። ኮንግራጁሌሽን። እግዚአብሔር አምላክ ጠላቶቻችሁን በሰማይ ሆኖ አንድ በአንድ የጸነተቱንን እይታቸው ምክራቸው እግዚአብሔር አፈረሳ። ስሜን መታሰቢያዬን ለማጥፋት አለ ዳዊት። የስምህን የክብርህን የቤተ ክርስቲያንን መታሰቢያውን ለማጥፋት የተነሱ አሉ። እነርሱን ለማሳፈር ለመርዳት ፍጠናል። ጠላቶች ይፍሩ፣ ጠላቶች ይውደቁ፣ ሐሳባቸው ስፍራ እንዳይዝ። ዳዊት እዚህ ቦታ ላይ እግዚአብሔር ሆይ እንኳን የሚሉ በሌላ የሚሳለቁ በሌላ የሚያሾፉ እንኳን የሚሉ እንዲፈሩ እባክህ አሳያቸዋል። በሚጠሉት ፊት፣ በሚወዱ ፊት፣ በቤተሰብ ፊት፣ በጓደኛ ፊት፣ በሟርተኛ ፊት፣ በአገር መሪዎች ፊት፣ በነገስታቶች ፊት አንተ ከእኔ ጋር መሆንን ያውቁ ዘንድ አንተ እባክህ ዛሬ እባክህ እግዚአብሔር ምልክት ያሳይ። አላ ሰማይ ዝቅ ይበል። አላ ሰማይ ተቀዶ በጠላቶቻችሁ ላይ ናዳ ይውረድ። እግዚአብሔር ይፈርድልሃል። በምትፈልገው በማንኛውም አቅጣጫ እግዚአብሔር ስለ ትዳር፣ እግዚአብሔር ስለ ልጅ፣ እግዚአብሔር ስለ ቢዝነስ፣ ስለ ቤት፣ ስለ መኪና፣ ስለ ስራ፣ እግዚአብሔር ስለ ውጪ፣ ስለ ሀገር ዋተበር የዘገየ ወረቀት፣ የዘገየ ትዳር፣ የዘገየ ቤት፣ የዘገየ ቢዝነስ፣ የዘገየ ጸጋ፣ የዘገየ አገልግሎት፣ የዘገየ ባለ እኔ ምን እንደሆነ ያለ እግዚአብሔር ይፈርድልሃል። ዝም ብለህ በጅምላ ተቀበል። እጆችን ከፍ አድርግና ይሄ ፓኬጅ ነው። ይሄ ፓኬጅ ነው። የዚህ ምሽት ፓኬጅ ነው። የዚህ ቀን ፓኬጅ ነው። የዚህ ሳምንት ፓኬጅ ነው። የዚህ ዓመት ፓኬጅ ነው። የአዲሱ ዓመት ፓኬጅ ነው። ዝም ብለህ እጆችን ዘርጋና ዛሬ ያው የእግዚአብሔር ላንተ ፈርዶናል። ውሰድ። መኖራችን በማይፈልግ ጠላት ላይ እግዚአብሔር ይፈርዳል። ዛሬ መቆማችን ነው የማይወድ ጠላት ላይ እግዚአብሔር ይፈርዳል። የሰራዊት ጌታ እግዚአብሔር ሰማይን ቀዶ ለእግዚአብሔር ሰዎች እንደወረደ በድምፁ በማዳኑ በክንዱ በኃይሉ እግዚአብሔር እንደወረደ